ጄኔራሉ ከባህር ዳር ጦር ተመተዋል፣ ተበታትኗል የሚል መግለጫ ወጡ። ከመቀሌ ደግሞ ጄኔራል ታደሰ አንንበረከክም፣ እንዴት እንደምንዋጋ እናውቅበታለን የሚል ዛቻ አሰምተዋል። ወዲህ ደግሞ ኤርዶጋን ስለ ኤርትራ ጦር የሰጡት ማስጠንቀቂያ አነጋጋሪ ሆኗል። ለአራት ኪሎ አንንበረከክም ሲሉ ደብረ ጽዮን አቋማቸውን ይፋ አደረጉ። በጠቅላይ ሚኒስትሩ የተሾሙት ጄኔራል ታደሰ ወረደ በበኩላቸው እንዴት ራሳችንን መከላከል እንደምንችል እናውቅበታለን ሲሉ የሾሟቸው ሰዎች ላይ ዝተዋል። የፈረንሳዩ ጋዜጣ በበኩሉ የመከላከያ ኃይል ትግራይን እየከበበና ቀለበት ውስጥ እያስገባ ነው የሚል ወታደራዊ መረጃ ይዞ ወጥቷል። ይህ በእንዲህ እንዳለ ኤርትራና ኢትዮጵያ ጦር ለመጀመሪያ ጊዜ በመድፍ ርቀት ላይ ተፋጠዋል። እናስደምጣቸዋለን። የትናንቱ የኤርዶጋን የአዲስ አበባ ጉዞ መነጋገሪያነቱ እንደቀጠለ ነው። ጠቅላይ ሚኒስትር አብይ ያልነገሩን ነገር ግን ኤርዶጋን ያጋለጧቸው ጉዳዮች መነጋገሪያ ሆነዋል። ኤርዶጋን ከውይይቱ በኋላ ያቀረቡት መግለጫ ቱርክ ከዚህን በኋላ ለኢትዮጵያ ድሮን መሸጥ ልታቆም ትችላለች ወይ የሚል ጥያቄን ያጫረ ሆኗል። ከዚህ በተጨማሪም ኤርዶጋን የኢትዮጵያ ሉዓላዊ ግዛቶች መከበር አለባቸው ማለታቸው የኤርትራ ወታደሮች ከኢትዮጵያ ግዛት ለቀው ይውጡ ማለታቸው ነው በሚል ተተርጉሟል። ከኤርዶጋንና አብይ ውይይት ያልተሰሙ ጉዳዮችን በዝርዝር እናስቃኛቸዋለን። የፋኖ ኃይሎችን ሰሞነኛ አደገኛ እንቅስቃሴ በተመለከተ በባህር ዳር ጥብቅ ወታደራዊ ስብሰባ መደረጉ ታወቀ። ጄኔራል መሐመድ ተሰማ በመሩት በዚህ ስብሰባ የክልሉ ከፍተኛ ባለስልጣናት ተገኝተዋል። በስብሰባው ሻዕቢያ፣ ህወሓትና ፋኖ ተቀናጅተው እየወጉን ነው የሚል ክስ የተሰማ ሲሆን ጄኔራል መሐመድ የፋኖ መሪዎች ኃይላቸውን መምራት እንዳይችሉ አደረግናቸው፣ የፋኖን የተኩስ አቅሙን ተነጥቋል፣ የሎጂስቲክስ ድጋፉን አድርቀነዋል የሚል ሪፖርት አቅርበዋል። ወታደራዊ ስብሰባውን የተመለከተ ዘርዘረ ሪፖርት አዘጋጅተናል። የአሜሪካና ኢራን የድርድር ውጤት ታወቀ። ኢራን የኒውክሌር መርሃ ግብሯን በተመለከተ ከአሜሪካ ጋር በዋነኛ መርሆች ላይ እንደተግባቡ ስትናገር፣ አሜሪካ በበኩሉ አንዳንድ ጉዳዮችን በተመለከተ በጥሩ ሁኔታ መሄዱን አስታውቃለች። እንመለስበታለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ለአራት ኪሎ አንንበረከክም ሲሉ ደብረ ጽዮን አቋማቸውን ይፋ አደረጉ። በጠቅላይ ሚኒስትሩ የተሾሙት ጄኔራል ታደሰ ወረደ በበኩላቸው እንዴት ራሳችንን መከላከል እንደምንችል እናውቅበታለን ሲሉ የሾሟቸው ሰዎች ላይ ዝተዋል። የፈረንሳዩ ጋዜጣ በበኩሉ የመከላከያ ኃይል ትግራይን እየከበበና ቀለበት ውስጥ እያስገባ ነው የሚል ወታደራዊ መረጃ ይዞ ወጥቷል። ይህ በእንዲህ እንዳለ የኤርትራና ኢትዮጵያ ጦር ለመጀመሪያ ጊዜ በመድፍ ርቀት ላይ ተፋጠዋል። ናውረድ እንውረድ ቀረርቶ ደርቷል። ከመቀሌ የሚሰማው ዛቻና ከ4 ኪሎ የሚወጣው ማስጠንቀቂያ ክረቱን ጨምሮ ቀጥሏል። ትናንት ከመቀሌ ጄኔራል ታደሰ ወረደና ደብረ ጽዮን ገብረ ሚካኤል ያስተላልፏቸው መልእክቶች ጦርነት ከመቼውም ጊዜ በላይ መቅረቡን ከማረጋገጣቸው ባለፈ በጥቂት ቀናት ውስጥ ውጊያ ሊቀሰቀስ እንደሚችል የሚያመላክቱ ናቸው። በምርጫ ቦርድ የተሰረዘው ህወሓት የተመሰረተበትን 51ኛ ዓመት ማለትም የካቲት 11 በዓል ምክንያት በማድረግ ትናንት የካቲት 10 ቀን 2018 ዓ.ም ምሽት በመቀሌ ከተማ በሚገኘው የሰማዕታት መታሰቢያ ሐውልት ስር የአበባ ጉንጉን የማስቀመጥና የሻማ ማብራት ስነ ስርዓት ተከናውኖ ነበር። በዚህ መርሃ ግብር ላይ የተገኙት የጊዜው አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደና የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በትግራይ ወቅታዊ ሁኔታ ዙሪያ ሲናገሩ ተደምጠዋል። የጊዜው አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በትግራይ ህዝብ ላይ የደረሰውን የጦርነት ጠባሳ በማስታወስ ንግግራቸውን የጀመሩ ሲሆን ቀሪ ጥያቄዎች በሰላም እንዲፈቱ ያላቸውን ጽኑ ፍላጎት ገልጸዋል። ተፈናቃዮችን መመለስና የትግራይን ግዛታዊ አንድነት ማረጋገጥ ህጋዊ፣ ፍትሐዊና ብሔራዊ የትግራይ ህዝብ ጥያቄዎች ናቸው ብለዋል። እነዚህን ጥያቄዎች በፖለቲካዊ ውይይት ለመፍታት አስተዳደራቸው የሚችለውን ሁሉ እንደሚያደርግ ተናግረዋል። ባለፈው ጦርነት ከባድ ውድመት ደርሶብናል ያሉት ፕሬዝዳንቱ ተጨማሪ መስዋዕትነትና የአካል ጉዳት ሳይከተል ለቀሪ ጥያቄዎች መፍትሄ እንዲመጣ እንደሚሰሩ ገልጸዋል። ሰላም ፈላጊነታቸው ድክመት እንዳልሆነ ሲያስረዱ ሰላም ፈላጊነን ማለት ግን ራሳችንን የመከላከል ፍላጎት የለንም ማለት አይደለም ብለዋል። የሚቻለንን ሁሉ ሰርተን ጦርነት በማስቀረት የተረበሸውን ህዝባችንን እንዲረጋጋ እንሰራለን ሲሉም ተደምጠዋል። በሌላ በኩል የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በፌዴራል መንግስቱ ላይ ጥብቅ የትችትና የክስ መልእክት ሰንዝረዋል። የፕሪቶሪያው የሰላም ስምምነት ከተፈረመ 3 ዓመታት ቢያልፉም ስምምነቱ በተሟላ መልኩ ባለመ
ባለመተግበሩ ህዝቡ አሁንም በመከራ ውስጥ ይገኛል ሲሉ ገልጸዋል። ፌዴራል መንግስት የሰላም ስምምነቱን በመጣስ በትግራይ ላይ ተኩስ ከፍቷል የሚል ክስም ሰንዝረዋል። በትግራይ ላይ ያንዣበበው አደጋ በውይይት የማይፈታ ከሆነ የትግራይ ህዝብ ህልውናውን ለማስቀጠል ወረራን የመመከትና ራሱን የመከላከል ግዴታ ውስጥ ይገባል ሲሉም ተደምጠዋል። የሁለቱ መሪዎች ንግግር በትግራይ ክልልና በፌዴራል መንግስት መካከል ያለው ግንኙነት ዳግም ወደ ውጥረት እያመራ መሆኑን በግልጽ ይጠቁማል ተብሏል። የፋኖ ኃይሎችን ሰሞነኛ አደገኛ እንቅስቃሴ በተመለከተ በባህር ዳር ጥብቅ ወታደራዊ ስብሰባ መደረጉ ታወቀ። ጄኔራል መሐመድ ተሰማ በመሩት በዚህ ስብሰባ የክልሉ ከፍተኛ ባለስልጣናት ተገኝተዋል። በስብሰባው ሻዕቢያ፣ ህወሓትና ፋኖ ተቀናጅተው እየወጉን ነው የሚል ክስ የተሰማ ሲሆን ጄኔራል መሐመድ የፋኖ መሪዎች ኃይላቸውን መምራት እንዳይችሉ አደረግናቸው፣ የፋኖን የተኩስ አቅሙን ተነጥቋል፣ የሎጂስቲክ ድጋፉን አድርቀነዋል የሚል ሪፖርት አቅርበዋል። እንደ ዘበት ሶስተኛ ዓመቱን ያስቆጠረው የአማራ ክልል ውጊያ በአስከፊነቱ ቀጥሏል። በዚህም በህዝቡ ላይ የሚደርሰው ሰብአዊና ማህበራዊ ጉስቁልና አስፈሪ ደረጃ ላይ ደርሷል። ከዚህ የከፋ ቀውስ እንዳይደርስ ለተፋላሚዎቹ የተደራደሩ ጥሪ ቢቀርበም ተፋላሚዎቹ ግን መዋጋትን መርጠዋል። የፋኖ ተዋጊዎች ከእብድ ጋር አንደራደረም፣ 4 ኪሎን ካልሰጣቸውን አንደራደርም በሚል አቋማቸው ሲጸኑ፣ በአንጻሩ መንግስት ከፖለቲካዊ ድርድር ይልቅ እጅ ስጡኝ ማለቱን መርጧል። ይህም የክልሉ አውዳሚ ግጭት በውይይት እንዳይፈታ እንቅፋት ሆኗል። ካለፈው ሳምንት ወዲህ ደግሞ የመከላከያ ሰራዊቱ ከክልሉ አንዳንድ አካባቢዎች ወጥቶ ኃይሉን ወደ ኤርትራ ድንበር በማንቀሳቀሱ የክልሉ ጦርነት እንደ አዲስ ተባብሷል። ውጊያው በተባባሰበት በዚህን ሰዓት በዛሬው ዕለት በባህር ዳር አንድ ጥብቅ ወታደራዊ ስብሰባ ተደርጓል። ስብሰባውን የምስራቅ እዝ አዛዥ ጄኔራል መሐመድ ተሰማ እንደመሩት ተረጋግጧል። ጄኔራሉ በዚህ ስብሰባ ስለ ፋኖ ኃይሎች አሁናዊ ቁመናና በቀጣይ ምን መደረግ አለበት በሚለው ዙሪያ ሪፖርት አቅርበዋል። ጄኔራሉ ባቀረቡት ሪፖርት ጽንፈኛ ሲሉ በጠሩት የፋኖ ታጣቂ ኃይል ላይ ባደረግነው የተቀናጀ ስምሪት ከፍተኛ ምቶችን አሳርፈንበታል ሲሉ ተደምጠዋል። የምስራቅ እዝ አዛዥ ጠላቶቻችን በጋራ ተሰልፈውብናል በማለት ሻዕቢያ፣ ህወሓትና ፋኖ በጋራ ተሰልፈዋል ሲሉ ከሰዋል። ኢትዮጵያን ውጊያ ቢገጥሙ ማሸነፍ እንደማይችሉ የተረዱት ጠላቶቻችን ግንባር ፈጥረው የሀገር ውስጥ ባንዳዎችን ያኮረፉ ኃይሎችን በማሰልጣን ማደራጀትና የተለያዩ መደለያ ጥቅማ ጥቅሞችን በመስጠት እርስ በርሳችን በማጋጨት ኢትዮጵያን ወደ ለየለት ትርምስ ለማስገባት የሚያደርጉት ጥረት አይሳካላቸውም በማለት ነው በሪፖርታቸው ያስቀመጡት። ጄኔራሉ ቀጥለውም በጸጥታ ግብረ ኃይሉ እቅድ መሰረት ባደረግነው የተቀናጀ ስምሪት በጽንፈኛው ላይ ከፍተኛ ምቶችን አሳርፈንበታል ነው ያሉት። ጽንፈኛው የተኩስ አቁሙን ተነጥቋል፣ የሎጂስቲክ ድጋፉን አድርቀነዋል የሚል ጉዳይ ነው ያነሱት። የፋኖ ሲሎች ተይዘዋል ሲሉ የሚቀጥሉት ጄኔራል መሐመድ በቀጠናው የሸመቁ የጠላት መሪዎች መምራት የማይችሉበት ደረጃ ላይ በመሆናቸው አባሉ እየተበተነ ራሱን ለማትረፍ እየጣረ ይገኛል ሲሉ ግምገማቸውን አቅርበዋል። እዚህ ወታደራዊ ስብሰባ ላይ ሌላው የተነሳው ጉዳይ የመከላከያን ቀጣይ ስምሪት የተመለከተው ነው። ባለፈው ሳምንት አንስቶ መከላከያ ሰራዊቱ ከአማራ ክልል አንዳንድ ከተሞች በመውጣት ወደ ትግራይ ዋሳኝና ኤርትራ ድንበሮች መጓጓዙ በስፋት መዘገቡ ይታወሳል። ይህንን ተከትሎ በሰሜን ኢትዮጵያ አዲስ ጦርነት ሊቀሰቀስ የሚቻሉ እድል ሰፍቷል። እዚህ ስብሰባ መከላከያ ወደ ሌሎች ስምሪቶች እንደሚያመራ ፍንጭ ተሰጥቷል። ጄኔራል መሐመድ በስብሰባው የክልሉ የጸጥታ ኃይል ሰራዊቱ ቀጣይ በሚሰማራባቸው የግዳጅ ቀጠናዎች ምቹ ሁኔታን በመፍጠር አስፈላጊውን ድጋፍ እንዲያደርግ ማሳሰባቸው ተሰምቷል። የትናንቱ የኤርዶጋን የአዲስ አበባ ጉዞ መነጋገሪያነቱ እንደቀጠለ ነው። ጠቅላይ ሚኒስትር አብይ ያልነገሩን ነገር ግን ኤርዶጋን ያጋለጧቸው ጉዳዮች መነጋገሪያ ሆነዋል። ኤርዶጋን ከውይይቱ በኋላ ያቀረቡት መግለጫ ቱርክ ከዚህን በኋላ ለኢትዮጵያ ድሮን መሸጥ ልታቆም ትችላለች ወይ የሚል ጥያቄን ያጫረ ሆኗል። ከዚህ በተጨማሪም ኤርዶጋን የኢትዮጵያ ሉዓላዊ ግዛቶች መከበር አለባቸው ማለታቸው፣ የኤርትራ ወታደሮች ከኢትዮጵያ ግዛት ለቀው ይውጡ ማለታቸው ነው በሚል ተተርጉሟል። የቱርክ
ፕሬዝዳንት ኤርዶጋን በአዲስ አበባ የተደረገላቸው አቀባበልና ከጠቅላይ ሚኒስትር አብይ ጋር በጋራ የሰጡት መግለጫ ቀጠናዊ ትኩረት ስቧል። በተለይም ኤርዶጋን የኢትዮጵያ ሉዓላዊ ግዛቶች መከበር አለባቸው፣ በአፍሪካ ቀንድ አዲስ ጦርነት እንዲነሳ አንፈልግም፣ እንዲሁም የእስራኤል እውቅና ትርጉም አልባ ነው ያሉበት ንግግር ብዙ የሚያነጋግርና የሚያስብል ነው። በተለይም የኢትዮጵያ ሉዓላዊ ግዛቶች መከበርን እንደግፋለን ማለታቸው በቀጥታ ከኤርትራ ጋር አያይዘው በርካቶች አቅርበውታል። እንደሚታወቀው የኤርትራ ጦር በርካታ የኢትዮጵያ ግዛቶችን በኃይል በመቆጣጠር አሁንም ተጨማሪ ግዛቶችን ለመቆጣጠር እየተንቀሳቀሰ እንደሆነ ይታወቃል። የኢትዮጵያ ውጭ ጉዳይ ሚኒስትር ከሳምንታት በፊት ለሻዕቢያ በጻፈው ደብዳቤ የኤርትራ ጦር ከኢትዮጵያ ግዛቶች ለቆ እንዲወጣና ለድርድር እንዲዘጋጅ መጠየቁ ይታወሳል። ሆኖም ሻዕቢያ ለውይይቱ ፈቃደኛ እንዳልሆነ በሰጠው ምላሽ ገልጧል። በአፍሪካ ቀንድ ፖለቲካ ትልቅ ተጽዕኖ ያላቸው ኤርዶጋን በትናንቱ የአዲስ አበባ መግለጫቸው ስም ሳይጠቅሱ ጠንከር ባለ ዲፕሎማሲያዊ ቋንቋ የኢትዮጵያ ሉዓላዊነት መከበር ላይ ጽኑ አቋም አለን ብለዋል። ይህ ንግግራቸው የኤርትራ ጦር ከኢትዮጵያ ግዛቶች ለቆ እንዲወጣ አቋም እንዳላቸው ያንጸባረቀ ሆኗል። ሌላው ኤርዶጋን ያነሱት ሀሳብ በአፍሪካ ቀንድ አዲስ ግጭቶች በፍጹም ማየት እንደማትፈልግና በቀጠናው ስቅይት ውስጥ በሚገኙ ሰዎች ላይ አዲስ ህመም መጨመር እንደማይገባ የተናገሩበት ነው። ፕሬዚዳንቱ የአፍሪካ ቀንድ የውጭ ኃይሎች የመፋለሚያ ሜዳ ሊሆን እንደማይገባም አሳስበዋል። ይህ የፕሬዝዳንቱ ዲፕሎማሲያዊ ቋንቋ ሲፈታ ከኤርትራ ጋር ጦርነት ውስጥ ከገባችሁ አንደግፍም፣ እንደ ከዚህ ቀደሙ ድጋፍ አንሰጥም እንደማለት ነው ሲሉ ተንታኞች ገልጸዋል። ከዚህ በተጨማሪ ኤርዶጋን በቀጠናው ስቅይት ውስጥ የሚገኙ ሰዎች ላይ አዲስ ህመም መጨመር አይገባም ሲሉ ደግሞ በሱዳን ጦርነት ጣልቃ አትግቡ፣ የካርቱምን ስቃይ አታባብሱ ማለታቸው እንደሆነ ተንታኞች ሲናገሩ ታይተዋል። ወደ ኢትዮጵያ ካደረጉት ጉዞ አዎንታዊ ውጤት ይገኛል ብለው እንደሚያምኑ የገለጹት ኤርዶጋን ጉብኝታቸው ለቀጠናው ሰላምና መረጋጋት አስተዋጽኦ ይኖረዋል የሚል ተስፋ መሰነቃቸውን ጠቅሰዋል። ቱርክ ኢትዮጵያ በምትገኝበት አፍሪካ ቀንድ ቀጠና ውስጥ በተለይም ለሀገራት ሉዓላዊነትና የግዛት አንድነት ትኩረት እንደምትሰጥ ፕሬዝዳንት ኤርዶጋን አንስተዋል። በዚህ ረገድ እስራኤል ለሶማሌላንድ እውቅና መስጠቷ ለሶማሌላንድም ሆነ ለአፍሪካ ቀንድ ምንም ጥቅም እንደማይኖረው በድጋሚ መግለጽ እወዳለሁ ሲሉ እስራኤል ታህሳስ መጨረሻ የወሰደችውን እርምጃ በድጋሚ ተችተዋል። ለሶማሌላንድ እውቅና ያስገኛል የተባለው የአዲስ አበባና ሀርጌሳ ስምምነትን ተከትሎ ኢትዮጵያና ሶማሊያ ከተካረሩ በኋላ በቱርክ አሸማጋይነት መስማማታቸውንም ከዚሁ ጋር አያይዘው አንስተዋል። የአሜሪካና ኢራን የድርድር ውጤት ታወቀ። ኢራን የኒውክሌር መርሃ ግብሯን በተመለከተ ከአሜሪካ ጋር በዋነኛ መርሆች ላይ እንደተግባቡ ስትናገር፣ አሜሪካ በበኩል አንዳንድ ጉዳዮችን በተመለከተ በጥሩ ሁኔታ መሄዱን አስታውቃለች። የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ ከኢራን ጋር የተደረገው ድርድር አንዳንድ ጉዳዮችን በተመለከተ በጥሩ ሁኔታ መሄዱን ተናግረዋል። በሌላ በኩል ፕሬዚዳንቱ ቀይ መስመር ብለው ያስቀምጧቸውና ኢራናውያን ገና ያልተቀበሏቸው ነጥቦች አሉ ሲሉ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ተናግረዋል። ጄዲ ቫንስ አክለውም ስራችንን እንቀጥላለን፣ ነገር ግን ዲፕሎማሲ ሊደረስበት የሚችለው ጥግ መሄዱን የሚወስኑት ትራምፕ ናቸው ብለዋል። ፕሬዚዳንት ዶናልድ ትራምፕ ኢራን የኒውክሌር የጦር መሳሪያ እንዳይኖራት ዲፕሎማሲና ሌሎች አማራጮችንም እየተጠቀሙ እንደሆነ ምክትል ፕሬዚዳንቱ ተናግረዋል። ሁሉም አማራጮች ጠረጴዛው ላይ ናቸው። ኢራን ሽብርተኛ መደገፍ እንድታቆም እንፈልጋለን። የአሜሪካን ብሔራዊ ጥቅም የሚጎዳ እንቅስቃሴ ነው። ከዚህ የበለጠው ስጋት ግን የኒውክሌር የጦር መሳሪያ ነው ሲሉ አክለዋል። ኢራን የኒውክሌር የጦር መሳሪያ እንደማትፈልግ ብትናገረም ይሄ እውነት እንዳልሆነ እናውቃለን ብለዋል ጄዲ ቫንስ። የኒውክሌር የጦር መሳሪያ እንደሚፈልጉ የሚጠቁሙ ብዙ ድርጊቶች ፈጽመዋል። ግባችን ይሄ እንዳይሳካ ማድረግ ነው ሲሉ የሀገራቸውን አቋም አስታውቀዋል። ኢራን በበኩሏ ድርድሩን በተመለከተ ባጋራቸው መረጃ የአሜሪካ ባለስልጣናት ከተናገሩት በመጠኑ የሚለይ ነው። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ እንደተናገሩት የኒውክሌር ዋነኛ መርሆችን በተመለከተ መግባባት ላይ ተደርሷል። አሜሪካን በውይይቱ መሻሻል ታይቷል ስትል ገልጻለች። የአሸማጋይዋ ኦማን የውጭ ጉዳይ ሚኒስትር ባድር አልቡሳዲ የጋራ ግቦችን በመለየትና የቴክኒክ ጉዳዮችን በተመለከተ ድርድሩ ጥሩ መሻሻል ታይቶበታል ብለዋል። የኢራን መንግስት ተቃዋሚዎች ላይ እርምጃ መውሰዱን ተከትሎ አሜሪካ ወታደራዊ እርምጃ ለመውሰድ ስትዘጥ ቆይታለች። አሜሪካና የአውሮፓ አጋሮቿ ኢራን የኒውክሌር የጦር መሳሪያ ልትገነባ ነው ቢሉም ቴህራን በተደጋጋሚ አስተባብላለች። አሜሪካና ኢራን ከሚደራደሩባቸው ነጥቦች ዋነኛው የኒውክሌር ጉዳይ ነው።